እሺ ቤተሰብ ዛሬ እስቲ በአንድ ጨዋታ ተከስተናል። ይህንን ጨዋታ ያልተጫወተ የለም። እንቆቅልሽ ይባላል ጨዋታ። ትዝ አላችሁ? ታስታውሳላችሁ? በደንብ ተጫውተናል እና እንቆቅልሽ ላጫውታችሁ ነው። እሺ መልስ መልሱልኝ በኮሜንት። ኦርቶዶክስም ሙስሊም የምትሆን ማን ናት? ኦርቶዶክስም ሙስሊም የምትሆን ማን ናት? እስቲ መልሱን እስቲ አይታ እንመለስ። ኦርቶዶክስም ሙስሊም የምትሆነው ማን ናት እሷ? እስቲ መልሱን አይታ እንመለስ። ማማረርን ማጉረምረም ትቻለሁ፣ ባንደበቴ ቀኔም ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ ስላልተወኝ አንዳች አጣ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው። እሺ በድንኳኔ እልልታ ብዙ ነው። ዘማሪ ቴድሮስ መዝሙሩን ተሰርቋል። ኦርቶዶክስ ተሰርቃለች። በዘመኗ ሁሉም እየተሰረቀች ነው ኦርቶዶክስ። መዝሙሩ ግን ደስ አይልም። እሺ በድንኳኔ እልልታ ብዙ ነው አለ ዘማሪው። በአንደበቴ ቅኔ ሞልቻለሁ። የትኛውን ቅኔ ነው የሞላው? የት አሁን ጴንጤ ቤት እስቲ ቅኔ አለ? ምን ቅኔ ነው የሞላው? አንዳንዴ የሚሰረቁ ነገሮች ከኔው ሲገቡ በጣም ችግር ያመጣል እና የሌለባቸውን አሁን ከኔው ማምጣት የአንድን ነገር ከነምናምኑ መስረቅ ማለት በጣም ለሰራቂው አካል በጣም ከባድ ነው። ምክንያቱም የሌለውን ነገር አሁን ኦርቶዶክስ ቤት ያለውን ነው የተዘመረው፣ እዛ ሲዛወር ግን የሌለውን ነው ወይ በልሳን ወይ በሌላ እንትን ቢቀይራት ያቺን ቅኔ ግን በጣም አሪፍ ነበረ። እስቲ ደግሞ ሙስሊማን አልጀሲሳ ስሚ ቀደስ መንግስት ትምጣ፣ በኦሮሞ ላይ ስሚ ቀደስ መንግስት ትምጣ፣ አልመሲሳ ምድር ትሞላ፣ በሌላ ምድር ስሚ ቀደስ መንግስት ትምጣ፣ አልመሲሳ ምድር ትሞላ፣ በሐረር ምድር ስሚ ቀደስ መንግስት ትምጣ፣ አልመሲሳ በበለሳ ላይ ስሚ ቀደስ መንግስት ትምጣ፣ አልመሲሳ ምድር ትሞላ፣ በሐረር ምድር ስሚ ቀደስ መንግስት ትምጣ፣ አልመሲሳ ምድር ትሞላ፣ በወራቤ ላይ ስሚ ቀደስ መንግስት ትምጣ፣ አልመሲሳ ምድር ትሞላ። አልጀሲሳ። እሺ እንዴት አያችሁት? ዘና በሉ፣ የትም እንዳትሄዱ፣ ፈታ በሉ፣ ተዝናኑ። ሌላ ቪዲዮችም አሉ። እስቲ ደግሞ አንድ ቪዲዮ ደግሞ ከዛ ሌሎችም አሉ። እናንተ የትም እንዳትሄዱ ሰብስክራይብ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ አግዙኝ። እንቀጥላለን። በስመ እሺ ቤተሰብ ትንሽ ዘና ብላችኋል ብዬ አስባለሁ። አሁን በቀጣይ ቪዲዮ ደግሞ አንድ ስለ ኦርቶዶክስ ተወርቶ እስካሁን ያልተቀረፈና መቅረት ያልቻለ ነገር በጣም ነውር የሆነ ነገር የተካሄደ ነው።
ጭፈራ በሉት ይኸው በቃ ክለብ ነው እንጂ እንትን ያለው ቤተክርስቲያኑ ጭፈራ ነው የቀረው። ምን የቀረ ነው እና በቃ የተጨፈረ ነው። ከበሮ ተይዞ በቃ ጥርት ያለ ጭፈራ ማለት ነው። እስቲ ይሄን ነገር ደግሞ እንዴት ነው የምትመለከቱት? እናንተስ ምንድነው ሐሳባችሁ በዚህ ላይ? እውነት ደስ ይላችኋል? ደስ ይላችኋል እንደዚህ ሲደረግ? የሚያደርገውም ሰውዬ መወቀስ የለበትም? ከላይ ያሉ አካላትስ ይሄንን ነገር ምን ነው ዝም አሉ? ስለዚህ ይሄንን ነገር እስቲ አይተን እንምጣ። ከዛ በኋላ እነዚህ የካህናቱና ወንዶቹ ጭፈራ ደግሞ ሴቶች ላይ ሲጋባ ደግሞ እናያለን። እሺ አሁን ምን ማለት ነው? እውነት እግዚአብሔር ይወዳል ነው ይፈልገዋል? ይሄንን ነው ሰው ለማሳየት እንዴ ለታይታ ምናምን ነገር? በጣም ይገርማል። ግን አሁን እነዚህ ወንዶችን አይታችሁ ሴቷ ደግሞ ምን እንደምትሆን እዩ። ደግሞ የነዚህ ወንዶቹ መሽከርከር ለማን እንደተረፈ እዩ። ደግሞ ሴቲቷ ደግሞ አለች ሌላኛዋ። እስቲ እንመልከታት ደግሞ ይሄው እንግዲህ ስርዓቷ እንዲህ የተበላሸ ነው። ጭፈራው፣ ዝልየው ምናምን ቁጭ በቃ ሌላ ቦታ እንደምናውቀው አይነት ማለት ነው። እና በጊዜ ካልተስተካከለ የሚመጣብን ችግር በጣም እኔ እየመሰለኝ ያለው እንዲሁም ድሮ ጴንጤዎች ምንድነው የሚሉት ጥምቀት ህፃናትን ስናስጠምቅ እንትን ይሉ ይቃወሙናል፣ ጸበል ስንሰጥ ይቃወሙናል። እነሱ ወደኛ እየመጡ ነው። አብዛኛውን አሁን የኦርቶዶክስ መዝሙር የተዘመረ ነው። አብዛኛው ጴንጤ ቤት ውሃ የተሸጠ ነው። ጸበል አይሆንም የተባለ አሁን ጸበል እነሱ ጋር ውሃ እሽገው እየሸጡ ነው፣ እንደ ጸበል ማለት ነው። ህፃናትን ማጥመቅ ጀምረዋል። ህፃናት እየተጠመቁ ነው። አብዛኛውን ነገር እነሱ ከኛ እየወሰዱ እኛ ደግሞ የእነሱን ጭፈራቸውን እየወሰድን ይመስለኛል። አይመስላችሁም? ማርያም በጣም እኛ ጭፈራ በቃ ማለቱ ላይ ቅቡጥ ያለ ጭፈራ የጨፈረ እነሱን እየመሰለ እነሱ ደግሞ የእኛን እየወሰዱ እየሸረሸሩ እነሱ እየበለጸጉ እኛን እያደህዩ ይመስለኛል። እና በዚህ ነገር ላይ ቢታሰብ እነሱ አሁን ማጥመቅ ጀምረዋል። በነገራችን ላይ እችን ጥምቀት አይታ እንመለስ። በጣም ደስ ይላል። ግን ይሄ እኛ ደግሞ የራሳችንን መልቀቅ ማለት በጣም የሚያስጠላ ነገር ነውና አስተዳዳሪዎች ከፍ ብላችሁ ያላችሁ ገበዝ ጀምሮ ከሊቀ ዲያቆን ጀምሮ ይሄን ነገር ማስከበር አለበት። ማሌት አጋፋሪው አለ። ይሄ ነገር ካልተከበረ በጣም ነው ለቤተ ክርስቲያን ችግር እና ወደፊት ፈተና የሚሆነው። እስቲ የጴንጤዎችን ደግሞ ጥምቀት አይታ እንመለስ። አንተን ከነአን ዘሪሁንን በአብ በወልድ በመንፈስ ቅዱስ ስም አጠምቅሃለሁ። ሁሉን የሚችል እግዚአብሔር የጌታችን የኢየሱስ ክርስቶስ አባት በዋና በመንፈስ ቅዱስ ዳግመኛ የወለደ ኃጢአቴንም ይቅር ያለኝና ለዘላለም ሕይወት ይጠብቅ። በእግዚአብሔር ሰላም ተመላለስ። አይታችኋል እንግዲህ እግዚአብሔር ይመስገን። አብዛኛው ጊዜ ስንተች እንዲህ አይደለም ኦርቶዶክስ እንዲህ ያደረገች ነው የተባለ ነገር ሁሉ ጴንጤዎች እየወሰዱ ድሮ የነበራቸው ሙሉ ስተት ነው እያሉ እየተቀየሩ አብዛኛው የተቀየረ አብዛኛው ደግሞ ስርዓታችንን እየወደደው እየተማረኩ ስለሆነ እግዚአብሔር የተመሰገነ ይሁን። ደስ ይላል። ቀጥሎ እኛ ጋር የራሳችንን መልቀቅ የለብንም። ጭፈራው ይቅር። እስካሁን ስለተከታተላችሁ አመሰግናለሁ። ሰላም ቆዩ።